ሰበር መረጃ አሜሪካና ኢራን ጦርነት ለማቆም የሚያስችል ባለ አንድ ገጽ ታሪካዊ ሰነድ ለመፈራረም መቃረባቸው ተሰምቷል። የሆርሙዝ ወሽመጥም ሊከፈት ነው። በሌላ በኩል ብፁዕ ወቅዱስ ፓትርያርክ አቡነ ማትያስ ለመሪዎችና ለፖለቲካ ሊቃን እጅግ አሳሳቢና ጥብቅ ማሳሰቢያ ሰጥተዋል። በሕዝብ ላይ ከመጨከን ተቆጠቡ ያሉት ፓትርያርኩ ምን አሉ? እንዲሁም በአነጋጋሪው የፊንቴክ ማጭበርበር ወንጀል የጠረጠሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብት ጉዳይ አዲስ ውሳኔ ተሰጥቶበታል። በሰበር መረጃዎችን በዝርዝር ወደ እናንተ ይደርሳል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ አዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ። አብረን እንከታተል። በቅድሚያም አሜሪካና ኢራን ጦርነትን ያስቆማል የተባለው የመግባቢያ ሰነድ ሊፈራረሙ እንደሆነ ሮይተርስ የዜና ወኪል ዘገበ። ሮይተርስ የዜና ወኪል የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነትን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ዘግቧል። በስም ያልጠቀሱ ምንጮች ለሮይተርስ በቅርቡ እንፈራረማለን፣ በጣም ተቃርበናል ሲሉም ተናግረዋል። አክሲዮሱ በበኩሉ ዋይት ሀውስ ጦርነትን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረቡን እንደሚያምንም ዘግቧል። ሁለት የአሜሪካ ባለስልጣናት ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የሰጣቸው ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱ ሊፈረም መሆኑ አረጋግጧል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍ እንደሚያስቀምጥ ተጠቅሷል። ከነዚህ መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ያለምንም እንክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። ይሁንና በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳያግባባቸው የቆዩ ጉዳዮች ናቸው። አክሲዮስ ምንጮችን ጠቅሶ በርካቶች በሰነዱ ላይ የጠቀሱ ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ዘግቧል። ዩናይትድ ስቴትስ በሚቀጥሉት 48 ሰዓታት ውስጥ ከቴህራን ምላሽ ለማግኘት እየጠበቀችም ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩን ምንጮች ጠቅሶ አክሲዮሱ ዘግቧል። ቢቢሲ ከዋይት ሀውስ እንዲሁም ከኢራን ምላሽ ለማግኘት ያደረገው ጥረት እንዳልተሳካም መረጃው ጠቁሟል። በሌላ ዜና ኢራን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ ገለጸች። ኢራን ከአሜሪካ ጋር በሚኖራት ድርድር ፍትሐዊና ሁሉን አቀፍ ስምምነት ካልሆነ በስተቀር እንደማትቀበል የውጭ ጉዳይ ሚኒስትሩ አስታወቁ። ማክሰኞ ዕለት ዶናልድ ትራምፕ ከቴህራን ጋር የሚደረገው ንግግር ትልቅ መሻሻል እያሳየ መሆኑን ተናግረዋል። ቤጂንግ የሚገኙት የውጭ ጉዳይ ሚኒስትር አባስ አራጊች በድርድሩ ሕጋዊ መብቶቻችንና ጥቅሞቻችን ለመከላከል የምንችለውን ሁሉ እናደርጋለን ሲሉ መናገራቸው የኢራን መገናኛ ብዙሃን ዘግቧል። አባስ አራጊች ከቻይና ባለስልጣናት ጋር ከተገናኙ በኋላ ፍትሐዊና የተሟላ ስምምነት ብቻ እንቀበላለን ማለታቸው መገናኛ ብዙሃኑ ተናግረዋል። አራጊች ትራምፕ በሁለቱ ሀገራት መካከል የሚደረገው ንግግር ለመደገፍ በሚል በሆርሙዝ ወሽመጥ የነዳጅ መርከቦችን ለማጀብ ጀምረውት የነበረውን ዘመቻ ስለማቆማቸው ያሉት ነገር የለም። የሆርሙዝ ወሽመጥ የካቲት 21 ቀን 2018 ዓ.ም በሁለቱ ሀገራት መካከል ጦርነት ከተጀመረ ጊዜ ጀምሮ ለመርከቦች እንቅስቃሴ ዝግ ሆኗል። በዚህም የተነሳ የዓለም 20 በመቶ የነዳጅና ጋዝ አቅርቦ በመስተጓጎሉ ከፍተኛ የዋጋ ጭማሪ ተከስቷል። ትራምፕ በትናንትናው ዕለት በኢራን ወደቦች ላይ ጣለው እገዳ ሙሉ በሙሉ ተግባራዊ ሆኖ እየቀጠለ ሳለ ፕሮጀክት ፍሪደም ስምምነቱ ይጠናቀቅና ይፈረም እንደሆነ ለማየት ለአጭር ጊዜ እንዲቆም በጋራ ተስማምተናል ብለዋል። ይሁንና የትራምፕን የማህበራዊ ሚዲያ ልጥፍ ተከትሎ ብሬንት ድፍድፍ ነዳጅ ዘይት በ1.2 በመቶ ቅናሽ በማሳየት በበርሜል $108 ከ6 ሳንቲም መሸጥ ጀምሯል። ማክሰኞ ዕለት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ሌሎች ከፍተኛ ባለስልጣናት ኢራን በሆርሙዝ ላይ የሚደረግን እንቅስቃሴ ልትቆጣጠር አይፈቀድላትም ሲሉ ተናግረዋል። ዘገባው የቢቢሲ ነው። በሌላ ዜና ቻይና በተቻለ ፍጥነት የሆርሙዝ ወሽመጥ ዳግም እንዲከፈት ጠየቀች። የቻይና የውጭ ጉዳይ ሚኒስትር ዋንጊው ከኢራን አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት ጠይቋል። ረቡዕ ዕለት ቤጂንግ የተገናኙት ባለስልጣናቶቹ በሁለትዮሽ ጉዳዮች በቀጠናውና በዓለም አቀፍ ጉዳዮች ላይ መወያየታቸው ተዘግቧል። የኢራን የውጭ ጉዳይ ሚኒስትር ወደ ቤጂንግ የሄዱት ከዶናልድ ትራምፕ ይፋዊ ጉብኝት አንድ ሳምንት ቀድሞ ነው። ይሁንና ዋንጊው ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች፣ ግጭት ዳግም መቀስቀስ አስፈላጊ አይደለም ማለታቸው የአገር ውስጥ መገናኛ ብዙሃን ዘግቧል። የባህር ወሽመጡን በተመለከተ ዓለም አቀፉ ማህበረሰብ መደበኛና ደህንነቱ የጠበቀ እንቅስቃሴ ወደ ነበረበት ለመመለስ ረገድ የጋራ ስጋት አለው። ቻይናም የሚመለከታቸው አካላት
ከዓለም አቀፉ ማህበረሰብ ለሚመጣው ጠንካራ ጥሪ በተቻለ ፍጥነት ምላሽ እንደሚሰጡ ተስፋ ታደርጋለች። ቤጂንግ በተደጋጋሚ አሜሪካና ኢራን እንዲደራደሩ ጥሪ የምታቀርብም ሲሆን ረቡዕ ዕለት የውጭ ጉዳይ ሚኒስትሩ ይህንን ደግመዋል። ዋንግ አክሎም ቤጂንግ ኢራን የኒውክሌር ጦር መሳሪያ ለማምረት ያላትን ቁርጠኝነት ማድነቃቸውን የቻይና መንግስት ሚዲያ ዘግበዋል። ዘገባው የቢቢሲ ነው። በሌላ ዜና ወደ ሀገር ውስጥ ጉዳይ ስንመለስ የሀገር መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ሲሉ ፓትርያርክ አቡነ ማትያስ አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በየደረጃው የሚገኙ የሀገር መሪዎችና የፖለቲካ ልሂቃን ሁሉ ፈሪሃ እግዚአብሔር በልባቸው እንዲያሳድሩና በእግዚአብሔር ሕዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጡ። ፓትርያርኩ ይህን መልእክት ያስተላለፉት ዛሬ በአዲስ አበባ በተጀመረው ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ባደረጉት ንግግር ነው። ፓትርያርኩ በመልእክታቸው እንደገለጹት በላዕላዊ በማዕከላዊና በታሕታዊ መዋቅር የምትገኙ የሀገር መሪዎች ሆናችሁ አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሁሉ የሕዝብን ልብ ትርታ ማዳመጥ ይገባቸዋል ብለዋል። ሕዝቡ የሚፈልገው በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትና ለኑሮ የሚበቃ ምጣኔ ሀብት ማግኘት መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻ ሕዝቡ ተደመጥኩ ብሎ አመራሩን እንደሚከተል አስገንዝበዋል። ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ሕሊና በማሳመንና በመርታት መሆኑን ያመላከቱት አቡነ ማትያስ ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታ ጥሪ አቅርቧል። ከሰላም መንገድ ውጪ የሚደረጉ አማራጮች ሁሉ ለሀገር ዘላቂ ሰላም እንደማይበጁ በንግግራቸው አጽንኦት ሰጥተዋል። በሌላ በኩል ቤተ ክርስቲያን የሰላምና የእርቅ ተልዕኳን በሚጠበቀው መልኩ መወጣት እንዳልቻለች የገለጹት ፓትርያርኩ አንዳንዴም የዓለሙ መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባባሰው ሳይሸሽጉ ተናግረዋል። በመሆኑም አሁን ያለው ግጭትና መለያየት ለመቀነስ ሕዝቡን ወደ ፍቅር፣ ወደ ዘላቂ የጋራ ጥቅም ማምጣት የዚህ ጉባኤ ዋነኛ ተግባር ሊሆን እንደሚገባም አሳስበዋል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በሀገራዊ ሰላም፣ በቤተ ክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች ላይ በዝርዝር ተወያይቶ ውሳኔዎችን ያሳልፋል ተብሎም ይጠበቃል። በሌላ ዜና በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ወሰነ። ሆኖም ችሎቱ ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 2018 ዓ.ም ቀነቀጠሮ ሰጥቷል። ችሎቱ በበኩሉ አቃቢ ሕግ በአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ አቃቢ ሕግ ያለውን ተቋሞ በጽሑፍ ለግንቦት 3 እንዲያቀርብ ትዕዛዝ ሰጥቷል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ለምሽት ያስኩላችሁ ሰበር መረጃ እነዚህ ነበሩ። የአሜሪካና የኢራን ጦርነት ያስቆማል የተባለው ባለ አንድ ገጽ የመግባቢያ ሰነድ በዓለም አቀፍ ደረጃ ትልቅ ተስፋን ጭሯል። በሀገራችን ብፁዕ ወቅዱስ ፓትርያርክ አቡነ ማትያስ ለመሪዎችና ለሊቃን ያስተላለፉት በፍጥረት ላይ አጨክኑ የሚለው መልእክት ወቅታዊና ሁኔታ ግምት ውስጥ ያስገባ ልብ የሚነካ ነው። በመጨረሻም በፊንቴክ ኢንቨስትመንት ተጠርጥረው በነበሩ አርቲስቶችና ቲክቶከሮች ላይ የተላለፈው የዋስትና ውሳኔ የብዙዎችን ትኩረት መሳቡን ቀጥሏል። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? የአሜሪካና የኢራን ስምምነት ለዓለም ሰላም ዘላቂ መፍትሄ ያመጣል ብላችሁ ታምናላችሁ ወይስ የፓትርያርኩ ጥሪ በመሪዎቻችን ዘንድ ምን አይነት ምላሽ ያገኘውን? ሐሳብና አስተያየታችሁን በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። እንደ ሁልጊዜው ሁሉ ወቅታዊና ሚዛናዊ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትዘንጉ። ቪዲዮ ጠቃሚ መረጃ ይዘዋል ካላችሁ ላይክና ሼር በማድረግ ሌሎች እንዲደርስ አግዙን። በቀጣይ በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር ያሰማን። ቸር እንቆይ።